የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ከፌዴራል መንግስት የተወጣጡ የኢትዮጵያ የሰብአዊ መብቶች ኮሚሽን አመራር ጋር በተለያዩ ጉዳዮች ተወያይተዋል። ውይይቱ በሰብአዊ መብቶች አያያዝ፣ በተፈናቀሉ ሰዎችና በስደተኞች ችግሮች ላይ ያተኮረ እንደሆነም ለማወቅ ተችሏል። ተፈናቃዮች ወደ ቤታቸው ባለመመለስ ምክንያት የሚደርሰው ሞትና ህመም በሰብአዊ መብቶች ጉዳይ ስናዩ ተጠያቂነት የሚያስከትል ጉዳይ ነው ሲሉም የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ገልጸዋል። ፕሬዝዳንት ታደሰ ይህን ያሉት ዛሬ ከኢትዮጵያ የሰብአዊ መብቶች ኮሚሽን ኮሚሽነር ብርሃኑ አዴሎና ከአመራራቸው ጋር ባደረጉት ውይይት ወቅት ነው። ፕሬዝዳንቱ አክለው በትግራይ ብዙ የሰብአዊ መብቶች ተነሳሽነቶች አሉ ያሉ ሲሆን ማንኛውም ግለሰብ በነጻነት ሊተች ሊገመገምና አስተያየቱን ሊገልጽ የሚችልበት ሁኔታ እንዳለ ተናግረዋል። ይሁን እንጂ ህግ የበላይነትና ህገወጥ ድርጊቶችን ለማረጋገጥ የምናደርገው ጥረት አመርቂ እንዳልሆነም እናውቃለንም ብለዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በልዩ ሊታይ የሚገባው ዋና አጀንዳ ተፈናቃዮች ወደ ቤታቸው ባለመመለሳቸው ምክንያት የሚደርሱ ሞትና ህመሞች በተቻለ ፍጥነት ምላሽ ሊሰጣቸው እንደሚገባም ተናግረዋል። የኢትዮጵያ የሰብአዊ መብቶች ኮሚሽን ተፈናቃዮች ወደ ቀያቸው እንዲመለሱና የተፈናቃዮቹ ደህንነትና መብቶች በመጠበቅ ላይ ትኩረት ሰጥቶ ሊሰራ ይገባል ሲሉም ፕሬዝዳንቱም አጽንኦት ሰጥተውበታል። ይህ ካልሆነ ግን የባሰ ችግር ስለሚያመጣ በአጠረ ጊዜ ውስጥ መፍትሄ ሊበጅለት ይገባል ሲሉም ፕሬዝዳንቱም ጥሪ አቅርበዋል። የኢትዮጵያ የሰብአዊ መብቶች ኮሚሽን ኮሚሽነር ብርሃኑ አዴሎ በበኩላቸው ከትግራይ ጊዜያዊ አስተዳደር ጋር በሰብአዊ መብቶች ጉዳይ ላይ በቅርበት ለመስራትና ለመነጋገር ያለመ መድረክ ነው ሲሉም ተናግረዋል። ልኡካኑ ተፈናቃዮችን፣ የህግ ታራሚዎችና የወንጀል ተጠርጣሪዎችና እንደ ማህበረሰብ የሰብአዊ መብቶች እንዲከበሩ ለማድረግ የተደረጉትን ጥረቶችና ተጋግዘን የተሻለ ስራ ለመስራት ያለመ ውይይት እንደሆነም የፕሬዝዳንቱ ጽህፈት ቤት መረጃ ያመላክታል። የትግራይ ጊዜያዊ አስተዳደር የፍትህ ቢሮ፣ የፍርድ ቤቶች፣ የስነ ምግባርና የጸረ ሙስና ኮሚሽን፣ የአደጋ ስጋት አስተዳደርና ዝግጁነት ኮሚሽንና የእስር ቤት ማዕከላት ኃላፊዎች በውይይት ላይ መሳተፋቸው ለማወቅ ተችሏል።